ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንደምን ቆያችሁ? በባለፈው ቪዲዮአችን ውርስ ያለ ኑዛዜ በሕግ እንዴት እንደሚከፋፈል በዝርዝር አይተን ነበረ። በክፍል 2 ቪዲዮ ደግሞ በጣም ከፍተኛ ጥንቃቄ የሚፈልገውንና ብዙ ቤተሰቦችን ለግጭት የሚዳርገውን የኑዛዜ አጻጻፍ አሳያችኋለሁ ወይም እነግራችኋለሁ ብዬ በአንዳንድ ጉዳዮች ክፍል 2 ቪዲዮ ሳልሰራ ቆይቻለሁ። ዛሬ ደግሞ በተነጋገርነው መሰረት ክፍል 2 ቪዲዮ ስለ ኑዛዜ አጻጻፍ የምንመለከት ይሆናል ማለት ነው። ኑዛዜ ዝም ብሎ በወረቀት ስለተጻፈ ብቻ ህጋዊ ይሆናል? መልሱ በፍጹም አይሆንም ነው። ህግ የሚጠይቀውን መስፈርት የማያሟላ ኑዛዜ ፈራሽ ሊሆን ይችላል ማለት ነው። ስለዚህ ዛሬ ኑዛዜ እንዴት እንደሚጻፍ፣ ምን አይነት ኑዛዜ በኢትዮጵያ ህግ እንደተካተተ በዝርዝር የምናየው ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ ቪዲዮን ላይክ በማድረግ እንጀምራለን። ይህ ቪዲዮ ይጠቅመዋል፣ ያስፈልገዋል ለምትሉት ሰው ደግሞ ቪዲዮን ሼር እንድታደርጉ አሳስባለሁ። ወደ ቪዲዮአችን እንሄዳለን። እሺ እንግዲህ በፍትሐብሔር ህጋችን አንቀጽ 880 ላይ ሶስቱ የኑዛዜ አይነቶች ተቀምጠዋል። ሶስት የኑዛዜ አይነቶች አሉ። እነዛ በዝርዝር ተቀምጠዋል ማለት ነው። በኢትዮጵያ የፍትሐብሔር ህግ መሰረት ኑዛዜ በሶስት መንገድ ሊደረግ እንደሚችል ተዘርዝሯል። ከዚህ ውስጥ የመጀመሪያው በህዝብ ፊት የሚደረግ ኑዛዜ ነው። ፐብሊክ ዊል እንለዋለን ማለት ነው። በህዝብ ፊት የሚደረግ ኑዛዜ ማለት በዳኛ ወይም ደግሞ በውክልና ወይም በውል ማስረጃ ፊት ሊደረግ የሚችል አይነት ኑዛዜ ሲሆን በጣም አስተማማኙ የኑዛዜ አይነት ነው ማለት ነው። ሁለተኛው በግል የሚጻፍ ኑዛዜ ነው ወይም ደግሞ ሆሎግራፊክ ዊል እንለዋለን ማለት ነው። ሆሎግራፊክ ወይም በግል የሚጻፍ ኑዛዜ ማለት ባለ ኑዛዜው ሙሉ በሙሉ በገዛ እጁ የሚጽፈው ፈርሞ የሚያስቀምጠው የኑዛዜ አይነት ሆሎግራፊክ ዊል የሚባለው ነው ማለት ነው። ሶስተኛው በቃል የሚደረግ ኑዛዜ ነው ወይም ደግሞ ኦራል ዊል የምንለው ነው። ይሄ ማለት አንድ ሰው ሊሞት ባለበት አጣዳፊ ሁኔታ ውስጥ እያለ በምስክር ፊት የሚሰጠው ኑዛዜ በቃል የሚደረግ ኑዛዜ ወይም ደግሞ ኦራል ዊል ይባላል ማለት ነው። ኑዛዜያችን እንዲጸና መደረግ ያለባቸውን ወሳኝ ነጥቦች ደግሞ ከዚህ በኋላ የምናይ ይሆናል ማለት ነው። ኑዛዜው በፍርድ ቤት እንዳይፈርስ እነዚህን ከዚህ በኋላ የማስቀምጣቸውን ነጥቦች ልብ ይበሉ። የመጀመሪያው የምስክሮችን ቁጥር በተመለከተ ነው። በፍትሐብሔር ህጋችን አንቀጽ 881 ላይ ቢያንስ 4 ምስክሮች ሊኖሩ እንደሚገቡ ይገልጻል። 4 ምስክሮች ሊኖሩ ይገባሉ። መገኘት ብቻ ሳይሆን ደግሞ ሊፈርሙ ይገባል። 4 ምስክሮች መገኘት፣ 4 ምስክሮች መፈረም አለባቸው። እነዚያ የተገኙ 4 ምስክሮች ከመገኘት ባለፈ ሊፈርሙ ይገባል ማለት ነው። ሌላኛው ፍርሚያ ነው። ፍርሚያ የምንለው ምንድነው? የባለ ኑዛዜው ሊፈርም ይገባል። ምስክሮቹም በእያንዳንዱ የኑዛዜው ገጽ ላይ ፍርሚያቸውን ሊያስቀምጡ ይገባል ማለት ነው። ሶስተኛው የአእምሮ ሁኔታ ነው። ኑዛዜውን የሚጽፈው ሰው በወቅቱ አእምሮ ጤናማ መሆን አለበት። ከዛ በተረፈ ደግሞ በፍላጎቱ ላይ ምንም አይነት ተጽዕኖ ሊደርስበት አይገባም። ከተጽዕኖ ነፃ ሆኖ ነው ኑዛዜውን መጻፍ ያለበት። ሊዛትበት አይገባም። እንዲያርግ ተብሎ በጉልበትና በኃይል ተገዶ ሊጽፍ አይችልም ማለት ነው። ነፃነት ስላለ የአእምሮ ነፃነቱ የአእምሮ ጤንነቱ እንደተጠበቀ ሆኖ በነፃነት ሊያደርገው ይገባል ማለት ነው። ለምሳሌ ወይዘሮ ከበቡሽ የሚባሉ ሴትን እንውሰድና
ወይዘሮ ከበቦች 3 ልጆች አሏቸው እንበል እና ወይዘሮ ከበቦች ካሏቸው 2 የመኖሪያ ቤት ውስጥ አንዱን ቤት ለተንከባከቧቸው ለረዳታቸው መስጠት ፈለጉ እንበል። ስለዚህ ህጉ ምን ይላል የሚለውን ስንመለከት 4 ምስክሮች ሊኖሩ ይገባል። እነዚህ 4 ምስክሮች ሊፈርሙ ይገባል። በእያንዳንዱ ገጽ ላይ በጽሁፍ መደረግ አለበት። ስለዚህ እነዚህን መስፈርቶች ካሟላ ኑዛዜው በግፊት የጸና ይሆናል። ልጆቹም ሊቃወሙ አይችሉም ማለት ነው። ልጆቹም ሊቃወሙ አይችሉም። ኑዛዜውም የጸና ይሆናል። በምስክሮች ፊት ይደረጋል። ፐብሊክ ነው የሆነው ማለት ነው። ስለዚህ የጸና ይሆናል ማለት ነው። ሌላኛውና የመጨረሻው ነጥብ ምንድነው? በዛሬው ቪዲዮአችን አንድ ሰው ኑዛዜ ከጻፈ በኋላ የጻፈውን ኑዛዜ መልሶ መቀየር ይችላል ወይ የሚሉ ጥያቄዎች ብዙ ጊዜ ይስተዋላሉ፣ ይነሳሉ እና ይህንን ጥያቄ ደግሞ ስንመልስ አዎ ይችላል። በደንብ አድርጎ የጻፈውን ነገር መቀየር ይችላል። በማንኛውም ጊዜ የጻፈውን ኑዛዜ ሽሮት እንደገና ኑዛዜ ይጽፋል። ስለዚህ ፍርድ ቤትም የሚቀበለው በስተመጨረሻ የተጻፈውን ኑዛዜ እንጂ የመጀመሪያውን አይደለም። የኑዛዜ ተናዛዡ ሰው መብት ነው ማለት ነው። ፍርድ ቤት ሕግ የሚያከብረው የተናዛዡ መብት ስለሆነ ተናዛዡ የሚያስተላልፈው የራሱን ንብረት በመሆኑ እዛ ላይ ሊቀያየር ይችላል። የመጀመሪያውን ኑዛዜ ተገዶ ሊሰጥ ይችላል። በተለያየ ኮንዲሽን ውስጥ ሆኖ ሊሰጥ ይችላል። ቅድም ከነገርኳችሁ መስፈርቶች ውስጥ የአእምሮ ጤንነቱ ጥሩ ሳይሆን ሊሰጥ ይችላል። ስለዚህ የመቀየር መብቱ የተጠበቀ ነው ማለት ነው። ወደ ማጠቃለያ እንገባለን ማለት ነው። የተከበራችሁ የህግ ግንዛቤ ቻናል ቤተሰቦች የዛሬውን ቪዲዮአችን በዚህ መልኩ አጠናቀናል። ኑዛዜ ማድረግ፣ ኑዛዜ መጻፍ ከሞት በኋላ የሚመጣን ጥል ያስቀራል። ይሄ ቀላል ነገር አይደለም። ብዙ ቤተሰቦች በፍርድ ቤት በተለያየ ጊዜ ይዘው የሚመጡት የሚጣሉበት እርስ በርስ ሌላ ከፍተኛ ደረጃ ውስጥ የሚደርሱበት ጉዳይ በመሆኑ አስቀድሞ ኑዛዜ ማድረግ ከኋላ ያለውን ጥል ያስቀራል። ኑዛዜውን ደግሞ በግፊት የጸና እንዲሆን ቅድም የነገርኳችሁ መስፈርት ያሟላ አይነት ኑዛዜ ደግሞ ማድረግ እጅግ ይበልጥ ወሳኝ መሆኑን መገንዘብ ያስፈልጋል ማለት ነው። በሚቀጥለው ቪዲዮ ደግሞ ኑዛዜ እንዴት ሊፈርስ እንደሚችል በቀጣይ ቪዲዮ እንሰራላችኋል ማለት ነው። መግቢያ ላይ እንደነገርኳችሁ ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ አድርጉ። አብራችሁ ስለቆያችሁ አመሰግናለሁ። ቸር ሰንብቱ። እወዳችኋለሁ።